ሰጣው ሁሉም ወደደኝ፣ አጣው ሁሉም ጠላኝ። ሲኖረኝ ሁሉም ይወደኛል፣ ሳጣ ግን ሁሉም ይጠላኛል። ባሌም ሰደበኝ፣ ቤተሰቦችም ካዱኝ፣ አባት እናቴም እህት ወንድሞችም ካዱኝ። እኔ 17 ዓመት ነው ያለፋሁት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የረህመ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ረህማ ነኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብነታችሁ እንድታሳዩኝ በአክብሮት በትህትና ይጠይቃለሁ ማለት ነው። ያው መግቢያ ላይ ያው እያያችኋት ማለት ነው። ቪዲዮውን ለማረጃነት እንዳስገባላችሁ ምክንያቱም ስለሚይዝብኝ ለዛ ነው። እሺ በፎቶ ያመጣውላችሁ ማለት ነው። የዛሬው ባለ ታሪካችን በጣም የሚያሳዝን አንጀት የሚበላ እንደዚህ እያለቀሰች ሱብሃንአላህ ወላሂ ሚዲያ ላይ ወጥቶ ማይናገር ውስጡ እየቆሰለ ውስጡ ለውስጡ ደግሞ አይምሮ እየተበጠበጠ መኖር ሲችል እንዳይኖር የሚደረግ ኢቪን እንኳን ደስተኛ ሆናለሁ ብሎ በሚያስብበት ሰዓት ደስተኛ እንደማይሆን የሚደረግበት ጊዜ ላይ ደስተኛ መሆን በምንፈልግበት ሰዓት ደስተኛ መሆን የምንፈልግበት ጊዜ ላይ ነው የደረስ ነው ማለት ነው። አላህ መጨረሻችን ያሳምረልን። በጣም ነው እንጀት የምትበላው ማለት ነው። እንግዲህ ሲኖር ሁሉም ይወዳል። እኛ አለንላችሁ ስላለን ከጎናችሁ ነን እያለን ቤተሰቦችን ደግሞ እየረዳን እኛ ደግሞ በዛ መሀል ወይ ልንታመም እንችላለን። ውጭ በተለይ የሚሰራ ከሆነ ስራ ሊጠፋ ይችላል። ስንት ነገር አለ። ያንን ግን ሰው አይረዳም። የሚሰጠው እንጂ የምንሰጠው ነው ወደ ውጭ እኛ ጋር የሚያዩት እንጂ እኛ ላይ ደግሞ ምን እንደደረሰ በምን ሁኔታ ላይ እንዳለን የሚያውቁ ነገር የለም። አላህና ልባችን ነው የምናውቀው ማለት ነው። እዚህ ጋር ማንም የሚረዳ ሰው የለም። ሰዎች የታችን በጣም ነው የሚታሳዝነው። 17 ዓመት ማለት ቀላል ነገር አይደለም። እናቴም ካደችኝ፣ አባቴም ካደኝ፣ ባሌም ሰደበኝ። እሺ ባልስ ባዳ ነው ይዝደብ። ምክንያቱም እሱ ኋላ ነው ያመጣው ማለት ነው። እናት በልጇ ትጨክናለች ይሄን ያክል። ኧረ ቢስሚላ። አንዳንድ እናቶች ግን ቀልብ ስጣችሁ፣ ቀልብ ስጠን ለኛም ማለት ነው። ልጆቻቸውን ኑ ይበቃቸዋል የሚባል ነገር የለም፣ ስጡኝ ብቻ ነው። ባል በአንድ በኩል፣ ቤተሰብ በአንድ በኩል። ለራስ ያልተሰራው ቤት ነው ለአባት እናት እየተሰራው ያለው ይሰራ። እሰይ አባት እናት ለእኛ ስንት መስዋዕትነት ከፍለዋሉ። ደስ ይላል። ላኪን ከተሰራ በኋላ ይሄ ነገር አስፈልጋል፣ ይሄ ነገር አስፈልጓል። ለራሳችን ሳንኖር ለቤተሰቦቻችን እየኖርን እድሜያችን ደግሞ በዚሁ ልክ እያገፋ ነው የሚሄደው። ሴት ልጅ ነን እና እድሜ ቁሞ አይጠብቀንም። ስለዛ ያንን ነገር ማሰብ ማስተዋል ይተውና ቤተሰብ ስጡኝ ብቻ ነው። እኛ በምንሄድ እኛ ሁሌ እጃችን ላይ እኛ ሁሌ የምንሰጥ ከሆነ እኛ አገር ልንገባ ስንሆን ያ ቤተሰብ ምንድን ነው የሚለው? ወይኔ በቃ የሚላከው ቀራብኝ፣ እሷ ከመጣችማ መላም የለኝም ብሎ ነው ገና እሱ ስለ ራሱ ነው የሚያሳስበው እንጂ የእሷ በስደት ሀገር መንከራተት እንዴት ሆና እንደምታገኝ የሚያስታውል ሰው ስለሌለ ነው። በዚህ ያክል እኛም ሴቶቻችንም እየተጎዳን ያለ ነው ማለት ነው። ግን ጎበዝ ከሆንን ራሳችንን እየጠበቅን ጎበዝ ቆፍጠን ብሎ ሰርቶ መግባት ነው። አንድ 2-3 ዓመት ከተሰራ ይበቃል። አሁን እቺ ዓመት እህታችን 17 ዓመት እስቲ አስቡት እስኪ ወልዳ ካልወለደች ምናልባት በ17 ዓመት እኮ አስቡት እስኪ ተወልዶ ድጋሚ ማደጉ ነው። አድጎ ልጅ እንትን የሚልበት ሰዓት ላይ ነው ያለችው ማለት ነው። ምክንያቱም 17 ዓመት በሰው ሀገር መልፋት ማለት ነው። አስቡት እስኪ ሱብሃንአላህ። በጣም ከባድ ነው። በጣም ነው የሚያሳዝነው። ውስጡ እየታመመ ውስጡ እየቆሰለ አንዳንድ ሰው ሚዲያ ላይ ወጥቶ እንኳን የተነፈሳል። ሚዲያ ላይ እየወጡ የራሱ እያወሩ ብዙ ማይረዳ ሰው ያለ ማለት ነው። እዚህ ጋር ሚዲያ ላይ ሲወራ አንዳንዱ ያጽናናል፣ አንዳንዱ ደግሞ የማይሆን ኮመንት የተጻፈ የሰውን ቀስም ደግሞ ለመስበር እንትን ይላል ማለት ነው። ያ ነገር ደግሞ ጭራሽ ሰውን ስሜት የባባሰ ስሜቱን እየነካ ይሄዳል ማለት ነው። አላህ ይጠብቀን። ወላሂ በጣም ከባድ ነው። አሁን እቺ ልጅ ምን መላ አለኝ ትላለች። ለራሷ የሆነ ነገር ካልያዘች ሰርታ ይሄን ያክል ደክማ የሆነ ነገር ካልያዘች እና መግቢያ መውጫ ያለ ከሌላት ለራሷ ይዳ በቤተሰብ እጅ መውደቅ ነው። ገና እዚህ ስደት ላይ ያለች እንደዚህ ያሏት ቤተሰብ
በዚህ ልክ የካድዋት ባልስ መቼስ አሚን ብሎ አይቀበላትም። እሱም የባሰ እሳት ውስጥ ነው የሚከታት ማለት ነው። ራስን እስከ ማሳጣት ድረስ ነው የሚያደርሰው። ከዚህ በፊት የሆነች ልጆች ነበረዋትና በሰው ሀገር ትለፋለች፣ ትደክማለች፣ ለሱ ብር ትልክለታለች። ብር የላከችለት እያለ እሱ ደግሞ አሸሸ ገዳሜ እያለ ሌላ ሚስት ያገባባታል። ሌላ ሚስት ያገባል። እሷ ደግሞ ባላለኝ ልጆች አሉኝ ብላ ስትሄድ ባሏን ከሌላ ሰው ጋር ነው ያገኘችው ማለት ነው። እሷ በለፋችበት፣ እሷ በደከመችበት። ሱብሃንአላህ አስቡት እስኪ። እቺ ልጆች አሏት፣ ባል አለኝ፣ ቤት አለኝ ብላ ስትመጣ እሷ በለፋችበት፣ እሷ ሸሸ ገዳሜ ያለ አግብቷል። እሷ ግን ምንድነው የጠበቃት? ነፍሷን ማጥፋት ነበረና ነፍሷን አጠፋች። በዚህ ልክ ነው እኛ ራሳችንን እየጎዳን ያለ ነው። እኔ ብዙ ጊዜ ይላለሁ 20 አመት 10 አመት ስለሰራን አይደለም 2 አመት ሰርተን አላህ በረካ ሲያደርግልንና አያያዙን እንዴት መያዝ እንዳለብን በምን መልክ መሰራት በምን አይነት መንገድ ማስኬድ እንዳለብን ካወቅንና ጥሩ ቤተሰብ ካለን ጥሩ ቤተሰብ እኛን እንድንለወጥ የሚፈልግ ሰው እኛን ለመለወጥ ነው። ያ ሰው የወጣንበትን አላማ ለማሳካት ጎንበስ ቀና ብሎ እኛን ጥሩ ቦታ ጥሩ ደረጃ አድርሶን ነው እኛ እንድንሄድ የሚፈልገው ማለት ነው። አንዳንድ ሰው ብቻ መቀበል ብቻ ስራው ይሆንና ውጭ ሀገር ያለችዋን ሴት መጨረሻ ላይ ደግሞ እሷን ማሳበድ። ለማን ነው የምትኖረው? ባሏስ ይሄን ያክል ብሎ ከሰደባት፣ ቤተሰብስ በዚህ ያክል ካገለላት፣ እሷስ ይጣፋንተ ምን ይሁን? አስቡት እስኪ። እናንተ ምስኪ ሀሳብ አስተያየታችሁን ኮመንት ስር እንድታስቀምጡልኝ በአክብሮት በትህትና ይጠይቃለሁ ማለት ነው ውድ ቤተሰቦቻችን። እና አሁን እቺ ህይወቷን መጠፋች ያልኳችሁ ልጅ እሷ እኮ ባልም አለኝ ትዳርም አለኝ ብላ ነው ልጆች አሉኝ ብለን እዚህ ጋር የወጣ ነው። እሷም በዛው ቅጽበት ነበረ ሳታስበው ህይወቷን ያጣችው። ብቻ ከባድ ነው። እኔ እኮ በጣም ይገርመኛል አንዳንድ ጊዜ ማለት ነው። ያገቡትስ ኦኬ፣ ያላገቡት ፍቅረኛ ይዞ ለመጡት ራሱ ወይ በስልክ ላይ ይተዋወቃሉ። በቃ ለሱ 10 ብር የተላከ እሱ ደግሞ እንደፈለገ ይጫወትና እኛ ደግሞ ብር አለኝ ባላለኝ አሁን ይጄ ላገባ ነው ልክ ሲባል ብለን እናስባለን። ጀስት ለሱ ሲደወልለት ለመሄድ ሳምንት 15 ሲቀር ብዙ ወንዶች ስልካቸውን ያጠፋሉ ማለት ነው። ምክንያቱም እዚህ ጋር የያዘው ተጨባጭ ነገር ስለሌለ ማለት ነው። ሁሉም ወንድ ማለት አይደለም። በነገራችን ላይ አንዳንድ ወንዶች በቁጥር አሉ ማለት ነው። ስልካቸውን ያጠፋሉ። ከዛ የእሷ ሲጣፋንታ ምን እንደሆነ እኛ መገመት አያቅተንም። ነው ቤት ስሙን መዘርዘር አይጠበቅብንም። እንደዚህ ሆነች ማለቱ እና እሷ ለፍታ ከቤተሰብ ለቤተሰቧ ሳትሰጥ ለቤተሰቧ ሳትኖር ለፍቅረኛው የምትኖር ብዙ ሴት አለች ማለት ነው። እንደዚህ አይነት ነገር ደግሞ ቢወገድ በጣም ጥሩ ነው። በአሁን ጊዜ እኮ አይደለም እንደዚህ ኦንላይን ለተዋወቅ ነውና በአይን ስለምናውቀው ብቻ ለዛ ሰው የለፋንበት የደከምንበትን አሳልፈን መስጠት የለብንም። አይደለም ለኦንላይን ለተዋወቅ ነው ላገባ ነው ለወለድንበት ባራሱ እኮ ማለት ነው። ምናልባት እሱም ያጠራጠረን እንስጥ ወይስ አንስጥ እስከ ማለት ድረስ ነው የሚያደርሰው ማለት ነው። አስቦት እስኪ ውድ እህቶቼ ፕሊስ፣ በተለይ ሳታገቡ የመጣችሁ ላገኛችሁት ወንድ ኦንላይን ለተዋወቃችሁት ብራችሁን አትስጡ። ብር ሰጥና መጨረሻ ላይ ደግሞ እዚህ ጋር ወይ ማበት ነው አሊያም ደግሞ እድሜ መጨረስ ነው። አንዱ ካማረረ በቃ ሁሉም ነገር ያስጠላል። አንዳንድ ሰው ደግሞ በቃ ከበላው ነው። ዛሬም ትላንትም ሰርቼ እንዳገኘሁት ዛሬም ደግሞ ሰርቼ ያገኘዋለሁ። ያንን ስናስብ ግን እድሜ ቁማ እንደማይጠብቀን እኛም ማሰብ ማስተዋል ያስፈልገናል ማለት ነው። ያ ወንድ ምክንያቱም ብሬሱ የሚፈልገውን ከኛ የሚፈልገውን እስከ ማግኘት ድረስ አለውልሽ ሞትኩልሽ እያለ ሴትን እያባባለ እሱ ለራሱ እድሜ ልክውን ይኖራል ማለት ነው። እሷ ግን መኖር ሲያምራት መለወጥ ሲያምራት እሷ ለሱ እየገበረች እድሜ ልኳን ትኖራለች ማለት ነው። እሱም ግን ኬርለስ የለውም። በቃ ስልኩን አጥፍቶ ከፈለገው ሰው መኖር ይችላል ማለት ነው። እሷ ግን ቤተሰቧ ሲቸገር ለቤተሰቧ መርዳት ስትችልና ለመስጣት ስትፈልግ እሱ ይብስብኛል ብላ እሱን የምታስቀድም ፍቅረኛውን የምታስቀድም ብዙ ሴት አለች ማለት ነው።
ምክንያቱም ባለፈው የሆነ ቪዲዮ ስላየውኝ ነው ማለት ነው። እሱን አፍቅራ ወዳው እንግዲህ ቤት እሱ በተግባር እንኳን ቤትም ሰርቶላታል። ለእሷ ቤት እየሰራ እሷ ሸሸ ገዳሜ ይላል ማለት ነው። በአንድ በኩል አስቡት እስኪ፣ እሷ ሸሸ ገዳሜ እያለ እሷ ግን ትለፋለች፣ ትሰራለች፣ ትልክለታለች። ቤቱን ቢሰራላትም እሱ ግን አግብቶ በፍቅር ኑሮ ፍቅረኛውን ይዞ ቁጭ ብለዋል ማለት ነው። እሷ ግን አለኝ ብላ ለቤተሰቦቿ ሳትነግር ለማንም ሳትነግር ነው ፍቅር ይቤስብኛል ብላ የምን የአፍን ቅቤ የአፍ ቅቤ ብቻ አፍ ብቻ ጎራው ማለት ነው። እንግዲህ ሀገር ስትገባ ያየችው እና የጠበቀችው ነገር ትክክል ሳይሆን ነው የቀረው ማለት ነው። አስቡት እስኪ እሷ በቃ ወሬ ብቻ ስለሚያወራት ቅቤ የቀባት መስሏታል፣ እውነት መስሏታል ማለት ነው። እና እንደዛ ነው ይላችኋለሁ ውድ ቤተሰቦቼ። እስካሁን እንደነበረን ቆይታ እጅግ አርጌ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ሀሳብ አስተያየታችሁን ኮመንት ስር እንድታስቀምጡልኝ በአክብሮት በትህትና ይጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።